ሰላም ጤና ይስጥልን። የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ በዛሬ መሰናዶ ፕሮፌሰር ሕዝቅኤል ጋቢሳ ወቅታዊ ጉዳዮችን አስመልክተው ከትጋት ሚዲያ ጋር ያደረጉትን ቃለ መጠይቅ ስለ እርሳቸው አጠር ካለ መረጃ ጋር ልናጋራችሁ ወደናል። እንድትከታተሉን በአክብሮት እንጋብዛለን። ፕሮፌሰር ሕዝቅኤል ታዋቂ ኢትዮጵያዊ አሜሪካዊ ደራሲና የታሪክ ምሁር ናቸው። በሚችጋን በሚገኘው የኬተሪንግ ዩኒቨርሲቲ የታሪክና የአፍሪካ ጥናቶች መምህር የሆኑት ፕሮፌሰር ሕዝቅኤል በኢትዮጵያ ፖለቲካና ማህበራዊ ጉዳዮች ላይ በተለይም የኢትዮጵያ ታሪካዊ የመንግስት ግንባታና የጎሳ ብሔርተኝነት ላይ ታዋቂ ተንታኝ ናቸው። ከኢምፔሪያል አገዛዞች አንስቶ እስከ ዛሬ ድረስ በኢትዮጵያ የመንግስት ግንባታ ሙከራዎች ላይ ያላቸውን ትችት በተደጋጋሚ ሲገልጹም ቆይተዋል። በተጨማሪም ታሪካዊ ግጭቶች በአብዛኛው የሚመነጩት የማዕከላዊ ሀያላን የፖለቲካና የኢኮኖሚ ቁጥጥርን በጎሳዎች መካከል በእኩልነት ለማጋራት ፈቃደኛ ባለመሆናቸው ነው በማለትም ይከራከራሉ። ብዙውን ጊዜ በፓናሎች፣ በፖድካስቶችና በሚዲያ ጣቢያዎች ላይ በኢትዮጵያ ፌዴራሊዝም፣ ብዝሃነት፣ ሰብአዊ መብቶችና የአሁኑ አስተዳደር ስላሉት ጉድለቶች ዙሪያ ትንተና ሲሰጡ ይደመጣሉ። ቃለመጠይቁ የሚከተለውን ይመስላል። ፕሮፌሰር ሕዝቅኤል፣ አሜሪካ በህወሓት መሪዎች ላይ ስላወጣችው የቪዛ ክልከላ ምን ሀሳብ አለ? With the visa restrictions that the US State Department issued against some TPLF officials, what was your take of that? አሜሪካ ከፍተኛ ተሳታፊዎች ብላ በህወሓት መሪዎች ያኖረችው እግድ የሚሰራ አይመስለኝም። ምክንያቱም አሜሪካ ከሳምንት ወይንም ከወር በፊት ነበር የአፍሪካ ተጠሪን የመረጠችው። ይህ ደግሞ በአፍሪካ ጉዳይ ፖሊሲ እንዳልነበራት ያሳያል። ዩናይትድ ስቴትስ ከዚህ በኋላ ከዓለም አቀፍ ጉዳዮች ይልቅ በአህጉራዊ ክልል ጉዳዮች ላይ በበለጠ ፍላጎት እንዳላት ገልጻለች። ነገር ግን ይህ እየሆነ አይደለም፣ ከጅምሩም ስህተት ነው። የአህጉራዊ ክልል ጉዳይ በ1823 ተሞክሮ አልሰራም ነበር። ምክንያቱም አሜሪካ በዚያን ወቅት ወታደራዊም ኢኮኖሚያዊም አቅም አልነበራትም። ወደዚህ መመለስም አይታሰብም። አሜሪካ ባወጣችው ሰነድ ግሪንላንድ፣ ካናዳ፣ ቬንዙዌላ የኛ ናቸው የሚል አቋም ነበራቸው። አሁን ግን ቅድሚያ ለአሜሪካ የሚሉት ይህን ሀሳባቸውን የቀየሩ ይመስለኛል። ወደ አፍሪካ ስንመጣ አሜሪካ የራሷን ጥቅም ማረጋገጥ ብቻ የሚል ዓላማ ነው ያላት። ባወጡት ሰነድ ላይም ስለ አፍሪካ አንድ አንቀጽ ብቻ ነው ያለው። ለዚህም ነው ስለ አፍሪካ ወጥ የሆነ ፖሊሲ የላትም ለማለት የምደፍረው። ስለ ኢትዮጵያ ደግሞ የማይታሰብ ነው። ሌላው ደግሞ አሜሪካ ከኔቶ አገሮች እየራቀች ነው። ከአውሮፓ ሀገሮች ጋርም ጥሩ ግንኙነት የላትም። ስለዚህ ወደ ራሷ ክልል ጉዳይ እየተመለሰች ነው የሚለው ሀሳብም ሊታመን ይችላል። In Europe. So the idea that the United States is really retreating into the hemisphere has some credibility to it, has some credence to it. Abandoning its own allies in Europe, chastising them for abandoning Christianity or Western values, whatever that is. It is telling you the United States it is retreating to the hemisphere. And when it says just only one paragraph about Africa that tells you that the United States does not have a policy towards Africa, much less to Ethiopia. But this is not how practically the world works. US interest is global. There's no doubt about it. So when it is threatened, as you see, that they have gone to war with Iran. አሜሪካ እኛ ላይ የሆነ ፍላጎት ካሳየች በኢራኑ ጦርነት ምክንያት ከደረሰባት የኢኮኖሚ ድቀት ለመዳንና በሆርሙዝ ባህር የተፈጠረው በተመሳሳይ በባብ አልመንደብ ላይም እንዳይገጥማት የምታደርገው ጥረት አካል ነው። ከዚህ ውጪ በአፍሪካም ሆነ በኢትዮጵያ ላይ ሌላ ፍላጎት የላትም። ስለዚህ አሁን እያደረጉ ያሉት በአፍሪካ ቀንድ ሊነሳ የሚችለውን ጦርነት ማስወገድ ነው። በዚህ ወቅት በትግራይና ፌዴራል መንግስት መካከል ጦርነት ቢቀሰቀስ በኢትዮጵያ ውስጥ ብቻ አያከትምም፣ በመላው የአፍሪካ ቀንድ ይዛመታል። የዚህ ውጤትም በባብ አልመንደብ ላይ ጥሩ ሊሆን አይችልም። ከግብጽ ጋር የሚያገናኛቸው ይህ የባብ አልመንደብ ጉዳይ ነው። This time, if there is a war with Tigray, it's not going to be just a war within the federal government and Tigray. It's going to be connected. It's going to be an interlinked conflict with many countries in that area. So the possibility that it could have an destabilizing effect in the Horn of Africa is real. Bab al-Mandab. ከኢትዮጵያ ጋር ያላት ነገርም ከዚህ ጋር የተያያዘ ነው። ኢትዮጵያ በአፍሪካ ቀንድ ጫና ፈጣሪ አገሮች መሃል በመሆኗ ነው። በህወሓት አመራሮች ላይ ያኖረችው እገዳም የኢትዮጵያ መንግስትን ለመጠበቅ ነው። ለኢትዮጵያ እንደ ህፃን ልጅ ከረሜላ መስጠት ነው።
ምክንያቱም ለድርድር ወደ አዲስ አበባ አንሄድም ያለ ኃይል ቪዛ ለማስመታት ወደ አዲስ አበባ እንደማይሄድ የታወቀ ነው። ህወሓቶች ወደ አሜሪካ እንደማይሄዱ ግልጽ ነው። እግዱ ህወሓትን ሙሉ በሙሉ ከስምምነት ላለማስወጣት የተደረገ ነው። I will use that word again and again. Pacify the regime in Addis Ababa, that they could use it for 1 week. Look, even the United States had restricted the TPLF hardliners. They could use that for public relations purposes for 1 week, and then it withers away. That's basically what I think it is. መልካም አሜሪካ ከግብጽ ጋር ስለ ህዳሴ ግድብ የገባችውን ቃል ከኢትዮጵያ ጋር እንዴት ማስማማት ትችላለች ትላለህ? እንደኔ የህዳሴው ግድብ ያበቃለት ነገር ነው። አሁን ግብጽ የሚያሳስባት ሁለተኛ ግድብ እንዳይገነባና ኢትዮጵያ የቀይ ባህር አባል ሀገር እንዳትሆን ነው። ኢትዮጵያ አሁን በግድቡ ምክንያት ጂኦፖለቲካዊ የበላይነት አላት። ይህ ነገር በዚህ ካናልም እንዲሆን አይፈልጉም። ምክንያቱ ደግሞ የህልውናቸው መሰረት በመሆኑ ነው። የኢትዮጵያ መንግስት ከግብጽ ጋር መደራደር አለበት። ግብጽ ይህንንም ያንንም ቡድን ትደግፋለች ከሚል ተረት መውጣት አለበት። ግብጽ በአሁኑ ወቅት ከአሜሪካ ጋር ያላት ግንኙነት እየጠነከረ ነው። ምክንያቱም በኢራን ጦርነት አሜሪካ ከአረብ ኤሚሬት፣ ኩዌት፣ ሳውዲ አረቢያና ባህሬን ጋር ያላት ግንኙነት ጥሩ አይደለም። ያላት ምርጫ ከግብጽ ጋር ግንኙነቷን ማጠናከር ነው። ለዚህም የግብጽን ፍላጎት ለማሟላት ጥረት ታደርጋለች። ፕሬዝዳንት ትራምፕ ከዚህ በፊት ተበድላቸዋል፣ ካሁን በኋላ ግን አይሆንም ሲሉ ግድቡን አፈርሳለሁ ማለታቸው አይደለም፣ ሁለተኛውን ግድብ ከመሰራት እጠብቃችኋለሁ ማለታቸው ነው። ኢትዮጵያ የኒውክሌር ኃይል መገንባት እንደተፈቀደላት ግን ደግሞ ሁለተኛውን ግድብ በአባይና የአባይ ምንጭ ተፋሰሱ ላይ እንዳትሰራ መባሉን መርሳት የለብንም። It's a fact. It's a pile of cement and filled with water. Electricity is being generated. What is he doing about that? And not to build a second dam on the Nile or on the tributaries. The last government of the United States had made Ethiopia opt for nuclear power. Remember? On the day that the GERD was inaugurated, the Prime Minister of Ethiopia also announced that Ethiopia is going to be a nuclear power. Listen, Teklai, you know this better than I. Nuclear power is not less expensive than hydroelectric power. It's not. ኢትዮጵያ ግን ተስማምታለች ፕሮፌሰር? በእርግጥ አትስማማም ማለት ይከብዳል። ብትስማማም የኢትዮጵያ ጠቅላይ ሚኒስትር ስምምነቶችን እንዴት ማቋረጥ እንዳለበት ያውቃል። ስለዚህ ጥያቄው ተፈጻሚ ይሆናል ወይ ነው። ጥሩ። ስለ ፕሪቶሪያ ስምምነት ምን ሐሳብ አለ? አሜሪካ ስለ ስምምነቱ ተፈጻሚ መሆን የሚገዳት ይመስላል? አሜሪካ ስለ ስምምነቱ የሚያሳስባት ቢሆን ስምምነቱ ተግባራዊ እንዲሆን ክትትል ታካሂድ ነበር። አንዱ የስምምነቱ አካል የፖለቲካው ድርድር እንዲቀጥል የሚል ነበር። ይህ ግን አልሆነም። አሜሪካና የአውሮፓ ህብረት ስምምነቱ ተፈጻሚ እንዲሆን ምንም አላደረጉም። ጦርነት ማቆም ማለት ሰላም መፍጠር ማለት አይደለም። የጦርነቱ መንስኤ ለመፍታት ምንም ፍላጎት አላሳዩም። በስምምነቱ ማግስት አብይ ኢትዮጵያ ሙሉ ለሙሉ በጠላት ኃይል ላይ የበላይነት አገኘች ሲል ነበር ስምምነቱ መፍረስ የጀመረው። የተፈናቀሉት እንዲመለሱ ሲጠየቅም መልስ አልሰጠም። ህወሓት ተፈናቃዮችን ወደ ምዕራብ ትግራይ መመለስ አይችልም። ይህ የፌዴራል መንግስት ኃላፊነት ነው። ኤርትራ ከኢትዮጵያ ግዛት ትውጣ ሲባል ደግሞ መንግስት በራሷ ግዛት ውስጥ ነው ያለችው ማለቱ አይዘነጋም። ሆኖም ዛላምበሳና ዞማ በኤርትራ ቁጥጥር ስር ናቸው። ህወሓትን እንደ ፖለቲካ ፓርቲ መቀበል ምንም ችግር አልነበረውም። የፌዴራል መንግስት ግን እኔ ባልኩት መንገድ ፓርቲ ሆኖ ካልሆነ ጦርነት ዳግም እጀምራለሁ ብሏል። እነዚህ የሚያሳዩን የፌዴራል መንግስት ስምምነቱን ከጣሰ መቆየቱን ነው። ከአብይ ጋር ስምምነት አለህ ማለት ተፈጻሚ ይሆናል ማለት አይደለም። When the Ethiopian government was asked to, as per the agreement, to ask the Eritrean government to leave Ethiopia, the Ethiopian government, the president, the prime minister, president of Prosperity Party, went to parliament and he declared that Eritrea is on its territory, as far as we know, on its territory. Even though Zalambasa and Zoma and all of these were not even by the Algiers agreement. That's the Ethiopian government. You think that TPLF could have done that? ደህና ለምንድን ነው ታዲያ የዓለም አቀፍ ተቋሞች ስምምነቱን ህወሓት እንዳፈረሰው የሚናገሩት? Know this, but still, it is the TPLF that you hear being constantly blamed for violating the agreement. You don't hear anybody say that the Abiy regime has failed to honor its end of the bargain.
So why is that happening then? በእርግጥ አሜሪካ ለስምምነቱ መፍረስ ህወሓትን ተጠያቂ ያደረገች አይመስለኝም። ምክንያቱም እገዳው ራሱ ለህወሓት ትንሽ የፖለቲካዊ ድርድር እድልን የሚሰጥ ነው። ለዛም ነው ከፍተኛ ተሳታፊ በሚል የወጣው። አሁን ያለንበት ሁኔታ ስለ ትግራይ ህልውና የምናስብበት ነው። ይህን ተረድተው የዓለም አቀፍ አካላት ከህወሓት ጋር መስማማት አለባቸው። ከትግራይ ወገን ጦርነት የሚፈልግ የለም። ፕሮፌሰር፣ ትግራይ ውስጥ ለጦርነት ዝግጅት እየተካሄደ ነው። በዚህ ጉዳይ ምን ትላለህ? የፌዴራል መንግስት ጦርነት እንደሚጀምር በይፋ ተናግሯል። ህወሓት እኔ ባልኩት መሰረት ፓርቲ ካልሆነ ዳግም ወደ ጦርነት እገባለሁም ብሏል። አንዳንድ ሰዎች ጦርነት ከተቀሰቀሰ እንደ ኢራንና እስራኤል ይሆናል እያሉ ነው። ስለዚህ የህወሓት ፓርቲ ለጦርነት መዘጋጀቱ የሚገርም ነገር አይደለም። አብይ ስምምነቱን የተፈራረምኩት ከ3 ሰዎች ጋር እንጂ ከህወሓት ጋር አይደለም ሲል እየተሰማ ነው። ግን የፕሪቶሪያ ስምምነት በህወሓትና በፌዴራል መንግስት መካከል ነው የሚለው። ስለዚህ በድጋሚ ህወሓት ለጦርነት መዘጋጀቱ የሚገርም አይደለም። ይህ ለአብይ የድመትና አይጥ ጨዋታ ነው። ሰውየው ከአፋርና ፋኖ ጋር በመሆን ትግራይን በመጎንተል ላይ ይገኛል። ቢችል በኤርትራና ሱዳን ኃይል ማደራጀት ይፈልጋል። ህወሓት ለ17 ዓመት ለትግራይና ህዝቦቿ ሲሉ የታገሉ ሰዎች ናቸው። አሁን በቀላሉ ለአብይ እጅ ይሰጣሉ ብሎ ማሰብ ቂልነት ነው። አብይም ጦርነት እንዲኖር የሚችለውን ሁሉ እያደረገ ነው። He says it. He says that if TPLF doesn't register, we go to war. He declares it from the highest office of the land, saying that if religious leaders, if you don't tell the TPLF to not want to go to war, we'll go to war. Then he says, this time, the war is not going to be like the last one. It's going to be like the war between Tehran and Iran and Israel. That he's threatening that he's going to use the technological marvels of the new technologies of war and is going to prevail. He's going to eradicate. What do you do with drones, for God's sakes? What does he mean by that? What does the Ethiopian Prime Minister mean by that? Who is the Anchwa and who is the Digmo? You know, he's saying, I am the cat, and I will. For you, it's death. For me, it's a game. He says that. This is the man that organizes the TPF in Afar, arms them, and then orders them to attack Tigray, and then give them a cover with drones. This is the man that is organizing the Tekeze force in Western Tigray, and attacks Tigray. This is the man that is organized new ENDF forces, like it's called the Eastern Amhara Command, a new command. What do you think he's doing? He's telling you from Addis Ababa he will go to war. And he says that this is a play for him. የትግራይ ተወላጆች በሁለት ነገሮች ህወሓትን ሲተቹ ይሰማል። አንደኛው ጉዳዩን በዲፕሎማሲያዊ መንገድ መፍታት አለበት የሚለው ሲሆን፣ ሁለተኛው ደግሞ ከኤርትራ ጋር የጀመሩትን ግንኙነት ተመልክቶ ነው። አንተ በዚህ ዙሪያ ምን ሐሳብ አለ? ይቅርታ ግን ዲፕሎማሲያዊ መንገድ የሚሉ ሰዎች የጅል ሐሳብ ነው ማለት እፈልጋለሁ። እኔ እንደሚመስለኝ ምንም የዲፕሎማሲ እድል የላቸውም። ዲፕሎማሲ ማለት ዲፕሎማትን ተቀብሎ ማነጋገር ከሆነ ያደረጉት ነው። ከዚህ ውጭ ግን ምንም እድል የላቸውም። የኤርትራ ጉዳይም ከሁለት ክፉ የተሻለውን መምረጥ ነው። ባለፈው ጦርነት አብይ ትግራይ ላይ ጄኖሳይድ የፈጸመው ኤርትራ ፋኖና ሌሎች ኃይሎችን በመጠቀም ነው። አሁን ህወሓቶች የአብይ ድጋፍ የሆነን ኃይል እየቀሙት ነው። ከስህተታቸው እየተማሩም ይመስለኛል። መልካም። እንደሚታወቀው አሜሪካ በቀይ ባህር ጉዳይ ከኤርትራ ጋር ለመስማማት እየሞከረች ነው። ይህንንስ ጉዳይ እንዴት ታየዋለህ? በእኔ እምነት ፕሬዚዳንት ትራምፕ ጠንካራ የሚባሉ ሰዎችን የሚያደንቁ ይመስለኛል። በአልሲሲ ጉዳይ ራሱ ሰውየው ጠንካራ በመሆኑ አደንቀዋለሁ ሲሉ ተሰምተዋል። ስለዚህ በትራምፕ እምነት ኢሳያስ ከሚያደንቋቸው ጠንካራ ሰዎች መሃል ነው። አሜሪካ ለመጀመሪያ ጊዜ የኤርትራ ነጻነት በዓል እንኳን አደረሳችሁ የሚል መልእክት ልካለች። ምንም እንኳን ከኢሳያስ ነቆራ ባይድኑም። የኤርትራ ጉዳይ ከቀይ ባህር ጋር በተገናኘ የአሜሪካን ጥቅም ማስጠበቅ እንጂ ኤርትራን መጠበቅ አይደለም። ባብ አልመንደብን ከቀይ ባህር መቆጣጠር ይፈልጋሉ። በተጨማሪም ሱዳን ውስጥ ላለው ኃይል ጸረ ድሮንና የጦር መሳሪያ የሚልከው በኤርትራ በኩል ነው። ጥሩ። በኢትዮጵያ የተለያዩ ቦታዎች ግጭት አለ። ጦርነት የኢትዮጵያውያን አንድ አካል ሆኗል ማለት ይቻላል?
ከ2019 ጀምሮ እንደዚህ ነው። ብዙ ባልተወራለት የኦሮሚያ ክልል ግጭት በወለጋ ከትግራይ በላይ ሰዎች ማለቃቸው ይታወቃል። ጠቅላይ ሚኒስትሩም ተናግረዋል። ትግራይ የኢትዮጵያ አንድ አካል ከመሆን ወጥታለች። በአማራ ክልል ሰዎች ይገደላሉ። ኦሮሚያና ሌሎች የኢትዮጵያ ቦታዎችም ብጥብጥ ውስጥ ናቸው። ስለዚህ አዎ ጦርነት የህዝቡ ህይወት አንድ አካል ሆኗል። አብይ ደም ማፍሰስ የማይሰለቸው ነፍሰ ገዳይ ነው። የአብይ አመራር ከአዲስ አበባ በስተቀር ሌላውን የኢትዮጵያ ክልል ማስተዳደር አልቻለም። በአገሪቱ ያለውን አለመግባባት ይፈልገዋል። ፕሮፌሰር፣ በኦሮሚያ እየተካሄደ ስላለው ጦርነት ብዙ እየተባለ አይደለም፣ ለምንድን ነው? በእርግጥ ዝም አልተባለም። የተለያዩ ሪፖርቶችም እየወጡ ነው። በትግራይ፣ ኦሮሚያ፣ አማራም እየሆነ ያለው አንድ አይነት ነው። ችግሩ አንዱ ህዝብ ስለሌላው ህዝብ ሁኔታ መረጃና እውቀት የለውም። መልካም፣ የማጠቃለያ ጥያቄ ላንሳ። ለመሆኑ በህዝቦች መካከል ያለውን አንዱ የሌላውን ሁኔታ እንዳያዩ የተሰራለትን ግንብ እንዴት ማፍረስ ይቻላል? ስልጣን ላይ ያለውን መንግስት በመጣል። ይህ መንግስት ለሁሉም ኢትዮጵያዊ የሚሆን አይደለም። ስለዚህ መነሳት አለበት። በኃይለ ሥላሴ ዘመን የነበረው ታሪክ እየተደገመ ነው። ጀነራሎች መዋጋት አይፈልጉም። ይህም የስርዓቱ ማብቂያ መቅረቡን ያሳያል። አሁን ጥያቄው መሆን ያለበት ከአብይ መንግስት ውድቀት በኋላ በአብይ ዘመን ያሳየነውን ክፋት ትተን እንዴት አንድ እንሁን የሚለው ነው በማለት ፕሮፌሰር ሕዝቅኤል ጋቢሳ ከትግሃት ሚዲያ ጋር ያደረጉትን ቃለ መጠይቅ በዚህ አገባደዋል። ሰላም።